ሰላም ሰላም ውድ የስማርት አፕ ቤተሰቦች እንዴት ናችሁ? እንግዲህ በዛሬው ቪዲዮ በናሽናል ኤግዛም ላይ ፈተና ውስጥ ገብታችሁ ምን አይነቶችን ከመጀመሪያው እስከምትወጡበት ድረስ ምን ስቴፖችን መውሰድ እንዳለባችሁ እንግዲህ በዲቴይል የምናይ ይሆናል። ይህንን አይነት ቪዲዮ እንግዲህ አብዛኛው ጎበዝ ተማሪዎች እነዚህ ነገሮች ይፋ አድርገው አያወሩም ወይንም አይናገሩም። አይ ዶንት ኖ ለምን እንደሆነ ግን ማንም ሰው አይናገርም ዲቴይል። ግን የዛሬውን የብዙ ተማሪዎቹን ተሞክሮ እንዲሁም እኔንም ጨምሮ ናሽናል ኤግዛም ላይ በአጭር ጊዜ እንዴት ያላችሁን ፖቴንሻል የመስራት አቅማችሁን ከፍ አድርጋችሁ ነጥብ እንደምትይዙ አሪፍ ነጥብ እንደምትይዙ እንግዲህ የምናሳያችሁ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮን ላይክ እና ለሚያስፈልገው ሰው ደግሞ ሼር አድርጉት። ለመሰላችሁ በናሽናል ኤግዛም ላይ እንግዲህ አንድ ነጥብ የማለፍና የመውደቅን ሁኔታ የምትወስን ስለሆነ እነዚህ የምሰነግራችሁ ስቴፖች ደግሞ በእያንዳንዱ ትምህርት በእያንዳንዱ ኤግዛም በምትወስዱባቸው ኮርሶች ላይ ወይንም ትምህርቶች ላይ ሚኒመም 10 ነጥብ እና ከዛ በላይ እስከ 20 ነጥብ ከ10 እስከ 20 ነጥብ ልዩነት ያመጣሉ። ለምሳሌ ከመቶ እናንተ ነጥብ የሚሰጠው እንደዛ አይደለም። ከመቶ ኦልሞስት እናንተ 60 ወይ 70 የምታመጡ ከሆነ ወደ 80 ከፍ የሚያደርጉ ወይንም 60 የምታመጡ ከሆነ ወደ 70 ከፍ የሚያደርጉ ናቸው። ስለዚህ እነዚህ ነገሮች አሁን ስንደምራቸው ለምሳሌ በአንድ ትምህርት ላይ የ10 ነጥብ ልዩነት የምታመጡ ከሆነ በ6 ስታባዙት የ60 ያህል ነጥብ ልዩነት አለው ማለት ነው። እንግዲህ ኢማጂን አድርጉት በእያንዳንዱ ትምህርት ትናንሽ የሆኑ ልዩነቶችን ብታመጡ የማለፍና የመውደቅ ቻንስ ሊሆን ይችላል ማለት ነው። ስለዚህ እነዚህን ስቴፖች በስርዓት ተከታተሉ፣ ምክንያቱም ይሄ ነገር በጣም ስለሚጠቅማችሁ ማለት ነው። እስኪ ይህንን ነገር ዲቴይል ስለ ፈተና ያላችሁን አስተሳሰብ ሙሉ ስለሚቀይር በዲቴይል ቪዲዮን ተከታተሉላለሁ። ብዙ ሳናወራ እስኪ ወደ ቪዲዮ እንለፍ። እንግዲህ ቅድም እንዳልኳችሁ በናሽናል ኤግዛም ላይ አንድ ነጥብ ቫልዩ የመውደቅና የማለፍ ቫልዩ እንዳላት ይታወቃል። ምክንያቱም በጣም ብዙ ተማሪ ያችን ነጥብ አጥቶ የወደቀበት ስላየው እኔም ራሴ ብዙዎችም እንግዲህ ያጋጠማችሁ ታውቃላችሁ። እንግዲህ ናሽናል ኤግዛም ላይ ሲመጣ አብዛኛው ሰው ያመለካከቱ ይለያል። ማለትም የሚወስድበት አንግል በትክክለኛው መንገድ አይደለም የሚያየው። ናሽናል ኤግዛም ላይ ሲመጣ ፈተና ራሱ ፈተና ሲባል እውቀትን ብቻ መለኪያም ጭምር አይደለም። እውቀትን ብቻ አይደለም እዛ ሄዳችሁ የምትፈተኑት፣ ምን አነበባችሁን ብቻ አይደለም፣ ታይምም ጭምር ነው የምትፈተኑት። ኖርማሊ እኮ አንድ ጥያቄ ተሰጥታችሁ ዝም ብላችሁ መስራት ትችላላችሁ። ግን በተወሰነ ታይም ውስጥ ጨርሱ ስትባሉ ስትረስ ውስጥ ትገባላችሁ። ያ ነገር ማወቅና መስራት ሌላ ነገር ሆኖ በታይም ደግሞ ሲወሰን በዚህ ያህል ታይም ጨርስ ሲባል ደግሞ ሌላ ተአምር ነው። ስለዚህ አብዛኛው ሰው የማይረዳው ይሄን ነው። ስለዚህ በእነዚህ ስቴፖች ሞር የሚያተኩሩት ምን ላይ ነው? ታይም ላይ ነው ማለት ነው። ስለዚህ ስለ ታይም ያላችሁን አመለካከት በጣም ቀይሩ። ታይም በተለይ ናሽናል ኤግዛም ላይ ታይም በጣም ወሳኝነት ስላለው ይህ አብዛኛዎቹ የምናያቸው በታይም ዙሪያ ስለሆኑ ሞር ትኩረት አድርጉ ለማለት ነው። እንግዲህ የመጀመሪያው ምንድን ነው? ልክ ኤግዛም ላይ ስትገቡ በመጀመሪያ ላይ ማድረግ ያለባችሁ ምንድን ነው? እየገባችሁ ገና ቁጭ ስትሉ ራሳችሁን እንግዲህ ማረጋጋት ያስፈልጋል። እንግዲህ ቅድም 97% የሚወድቅበት እንግዲህ በዳታው መሰረት 97% የሚወድቅበት ምክንያት በአብዛኛው ኦልሞስት ያለመረጋጋት ችግር ነው። ይሄ ተማሪ እንግዲህ ኦልሞስት ከ6 ወር ከ7 ወር በላይ አንብቦ ተዘጋጅቷል። ግን ያወቃትን የያዛትን ነገር እንኳን እንዳይሰራ የሚያደርገው በቴንሽን እንዲዋጥና ሙሉ ፈተናውን ሙሉ ፖቴንሻሉ እንዳይሰራ የሚያደርገው ነገር ምንድነው? ፍራቻ ነው። ለምንድን ነው የሚፈራው? ፈተና በተፈጥሮ እንግዲህ ፈተና ራሱ ሲባል የራሱ የሆነ ሜንታሊቲ ያመጣል፣ ማለት ፍራቻን ያመጣብናል። እንግዲህ አልፈራም የሚል ካለ በተለይ ፈተና ነው ምናምን ጭራሽ አልፈራም የሚል ካለ እንደዚህ አይነት ሰው ጤነኛ አይደለም። ምክንያቱም በጣም እየዋሸ ነው ማለት ነው። ሁሉም ሰው ይፈራል። ይሄ ጤነኝነት ምልክት ነው። ፈተና ሲባል በራሱ ያስፈራል። ስለዚህ እሱን ነገር ነው። በተጨማሪም ደግሞ እንግዲህ ከኖርማል ካለንበት ኢንቫይሮንመንት ደግሞ ወጥተን ዩኒቨርሲቲ ላይ ነው ፈተና በአብዛኛው የሚወሰደው አይደለም፣ ኢንተራንስ በተለይ። ስለዚህ ወደ ገና ደግሞ አየር ስትቀይሩ፣ ቦታ ስትቀይሩ እንኳን ፈተና አይደለም በኖርማል ጊዜ እንኳን ቦታ ስትቀይሩ አይምሯችሁ ይረበሻል ስለማይለምደው ማለት ነው። ቦታ ቀይራችሁ ተጨማሪም ደግሞ ፈተና ሲሆን ደግሞ አስቡት ምን ያህል ሰው እንግዲህ በአብዛኛው ሰው ፌንትም የሚሰራ አለ፣ የሚጨናነቅ አለ፣ ቴንሽን ውስጥ የሚገባ አለ፣ በጣም ብዙ ነገር አለ። ስለዚህ ምን ማድረግ አለባችሁ? መጀመሪያ ራሳችሁን ማረጋጋት አለባችሁ። እንዴት ነው ራሳችሁን የምታረጋጉት ነው ዋና ጥያቄው አይደለም? የምታረጋጉት እንግዲህ ልክ ፈተና ላይ ተቀምጣችኋል አይደለም? ከተቀመጣችሁ እንግዲህ ምንም የምታመጡት ነገር የለም። ስለዚህ ምን ማለት ነው? ራሳችሁ ማሳመን ነው። የቻልኩትን ያህል ሰርቼ እወጣለሁ ነው በቃ።
መውደቅን ከወደኩም ችግር የለውም ነው፣ ብቻ የቻልኩትን ያህል ለስራ የሚለውን ነገር አሳምኑት ራሳችሁን። ይህንን በጣም ወሳኝነት አለው። የቻልኩትን ብቻ ሰራለሁ የሚል ሰው የቻልኩትን ብቻ ሰርቶ ይወጣል ማለት ነው። እንግዲህ በአብዛኛው ካያችሁት በጣም ቶፕ የሆኑ ተማሪዎች ያልፋሉ የተባሉ ይሰቅላሉ የተባሉ ተማሪዎች ወድቀው ደግሞ ይወርቃሉ የተባሉት ምንም አይችሉም የተባሉ ተማሪዎች ደግሞ ሲያልፉ ይታያል። የዚህ ዋነኛ ምክንያቱ ምንድን ነው? የራስን የማረጋጋት ሲቹዌሽን ወይንም ሰልፍ ኮንፊደንስ ነው ወሳኙ ማለት ነው። ስለዚህ ምንም ብታነብ ምንም ብታነቢ ምንም ብትዘጋጅ ወይም ምንም ብትዘጋጂ ራስህን ማረጋጋት ወይም ማረጋጋት ካልቻልሽ የቻልሽውን የምታውቂው ራሱ ሰርተሽ መውጣት ወይም ሰርተ መውጣት አትችልም ከነጨራሹ። ስለዚህ የመጀመሪያው ነገር ምንድነው? ራሳችሁን አረጋጉ። የቻላችሁን ብቻ ሰርታችሁ ለመውጣት ሞክሩ። ፕላስ ደግሞ የመጀመሪያውን ፈተና ከወሰዳችሁ በኋላ ፍራቻ ይጠፋል። ስለዚህ እሱንም ነገር ካውንት አድርጉ ማለት ነው። በሁለተኛ ነገር ምንድነው? በሁለተኛ ነገር ልክ ኤግዛሙ ሲሰጣችሁ ዳይሬክት ኤግዛም ሲታደል መጀመሪያ ማየት ያለባችሁ ፔጁ ላይ ታይም ነው፣ ጊዜ። ይሄንን ነገር እኔ በሃርድ ነው የተማርኩት፣ በጣም ብዙ ትምህርት ሾቂ ማለት ነው። ሌሎችም እንግዲህ በጣም ብዙ ነገር የሚሸወዱት እዚህ ጋር ነው። ታይሙን ማየት አለባችሁ። የተሰጠው ታይም ስንት ነው? ጥያቄው ስንት ነው? ካልኩሌት ማድረግ አለባችሁ። ምክንያቱም የተሰጠው ታይም 1 ሰዓት ከሆነ 60 ደቂቃ ነው ያለው። ጥያቄ ደግሞ 60 ከሆነ ለአንድ ጥያቄ ስንት ደቂቃ ተሰጠ? 1 ደቂቃ ተሰጠ ማለት ነው። ስለዚህ ገልጣችሁ በምትሰሩበት ሰዓት ላይ አንድ ጥያቄ አወቃችሁትም አላወቃችሁትም ቀለላችሁም ከበዳችሁም ምን ማድረግ አለባችሁ? ከ1 ደቂቃ በላይ ጭራሽ መፍጀት የለባችሁም ማለት ነው። ስለዚህ ለአእምሯችሁ አንድ ጥያቄ ላይ 1 ደቂቃ ነው የምቆየው ብላችሁ ካሳመናችሁ ምንድን ነው አእምሯችሁ ፕራይም ይሆናል ወይንም ፕሮግራም ይሆናል። ልክ እዛ ላይ ስትቆዩ ሰዓት እየሄደ ነው እለፍ ይላል፣ ታልፋላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ ከ1 ደቂቃ በላይ ከበደም ቀለለም አወቃችሁትም አላወቃችሁትም ሞልታችሁ ማለፍ ነው። ያቺን ደቂቃ እንዳታሳልፉ። ለምን? በጣም ወሳኝነት አለው። ሰዓት ካለቀባችሁ መጨረሻ ላይ ምን ትበላላችሁ? ኮንፊደንሳችሁን ይወርዳል። ከአንዳንድ ነው የሚወርደው። 30 ደቂቃ ቀራችሁ ስትባሉ ሌላ መረበሽ ውስጥ ነው የምትገቡት። ኦልሞስት 30 ደቂቃ ቀራችሁ ከተባላችሁ እናንተ ገና 20 ጥያቄ ከሆነ የሰራችሁት 40 ጥያቄ ቀራችኋል ማለት ነው። ስለዚህ ኮንፊደንሳችሁን ስለሚወርድ በጣም ችግር ውስጥ ነው የሚያስገባችሁ። የምታውቁትን ነገር ራሱ ሙሉ ተበለሻሽቶ ስለሚወጣ እዚህ ነገር ላይ በጣም ቴክ ኬር አድርጉ። ስለዚህ መጀመሪያ ሲሰጣችሁ ሽቱ ምን ማየት አለባችሁ? ታይሙን ይዩትና ጥያቄውን ይዩና ካልኩሌት አድርጉት እንደ ጥያቄው ማለት ነው። ለምሳሌ ማስ ምናምን ሲሆን ለአንድ ጥያቄ ኦልሞስት 3 ደቂቃ ምናምን ነው። ስለዚህ ከ3 ደቂቃ በላይ መፍጀት የለባችሁ ማለት ነው አንድ ጥያቄ ላይ። ይሄንን ነገር ካደረጋችሁ እንግዲህ ካልኩሌት አድርጋችሁ ከያዛችሁ ምን ታደርጋላችሁ? ልክ መስራት ስትጀምሩ አሁን ደቂቃውን ወስነናል አይደል? መስራት ስትጀምሩ በጣም ብልጥ መሆን አለባችሁ። አብዛኛው ተማሪ የሚሸወደው እዚህ ጋር ነው። በጣም ቀላል የሆኑ ነገሮች ሙሉ ሽታችሁ ስለሚለያይ የአንዳንዱ ተማሪ ጋር ቀለል ያለ ጥያቄ መጀመሪያ ላይ ይመጣለታል። የአንዳንዱ መካከል ላይ ነው፣ የአንዳንዱ ደግሞ መጨረሻ ነው። ከባድ ጥያቄ መጀመሪያ ላይ ከደረሳችሁ እሱ ላይ ታይማችሁን ከገደላችሁ እንግዲህ አስቡት 60 ጥያቄ ከሆነ የተሰጣችሁ 30 ቀላል ጥያቄ ካለው 30ው ከባድ ከሆነ መጀመሪያ አካባቢ ከባዱ ከሆነ የደረሳችሁ እሱን ስትሰሩ ኦልሞስት ወደ 50 ደቂቃ ምናምን ከፈጃችሁ መጨረሻ ላይ በቀራችሁ ታይም ላይ እነዛን ሳሰሩ ልትወጡ ነው ማለት ነው። ስለዚህ በጣም ተጠንቀቁ። ስለዚህ ምን ማድረግ አለባችሁ? ልክ ፈተናው ሲሰጣችሁ ምን ማድረግ አለባችሁ? ቀለል ያለውን ስሩ። ከባዱንስ ዝም ብላችሁ ሙሉትና እለፉት። ትረስት ሚ የምሬን ነው የምላችሁ። ዝም ብላችሁ ሞልታችሁ ትለፉት። ጥያቄው ራሱ ገና ስታነቡት ከባድ ከሆነ ሞልታችሁ ዝም ብላችሁ እለፉ። ብቻ ሽቱ ላይ ምን ታደርጋላችሁ? አንብቡት። ሜቢ ኮምፒውተር ላይ የምትወስዱ ምናምን ካላችሁ በኮምፒውተር የምትወስዱ እናንተም ሞልታችሁ ግን ቁጥሯን ያዟት። ቁጥሯን ያዟትና ፔጁን በኋላ ላይ መጨረሻ ላይ ተመልሳችሁ እንድትመጡ ማለት ነው። ስለዚህ ቀለል ያለውን ቀድማችሁ ዝም ብላችሁ ከባዱን ዝም ብላችሁ እየሞላችሁ በገስ ማለፍ ነው ወዲያው ታይማችሁ ሳያልፍ። ከዛ ቀለል ያለውን ሙሉ ከጨረሳችሁ በኋላ ለምሳሌ ከ60 ጥያቄ 40ውን ብትሰሩ ከዛ አእምሯችሁ ምን ይሆናል? ፕራይምድ ይሆናል ማለት መረጋጋት ይጀምራል። ለምን? ከ60ው ጥያቄ 40ውን ሰርቻለሁ። ዋይ 40ው ቀለል ያለው በኮንፊደንስ ሰራው ማለት ነው። 30ውም ከሆነ ከ60 የሰራችሁት ጥያቄ 30ውን ሰርቻለሁ ቢያንስ ግማሹን ሰርቻለሁ የሚል አእምሮ ስለሚመጣ ይረጋጋል። ከነጭራሹ አለመረጋጋት አይችልም። ይሄንን አድርጋችሁ አእምሯችሁ አለመረጋጋት አይችልም። አእምሯችሁ ሲረጋጋ ደግሞ አእምሯችሁ ሲረጋጋ ደግሞ በፊት ያነበባችሁት ነገር አእምሯችሁ ምን ይላል? ወደ አእምሯችሁ ይመጣል ማለት ነው። አእምሯችሁ ሲረጋጋ ማስታወስ ትጀምራላችሁ። መጀመሪያ ስታነቡት የከበዳችሁ ከባድ ነው ብላችሁ ጥላችሁ ትሄዳችሁት መጨረሻ ላይ ስለምትረጋጉ ብዙ ጊዜም ስለሚተርፋችሁ
በጣም ብዙ ጊዜ ስለሚተርፋችሁ በዛን ታይም ላይ ምን ትላላችሁ መስራት ትችላላችሁ ማለት ነው። ቀላሉን አሁን ለምሳሌ ሂሳብ ላይ ብያችኋል። ሂሳብ ላይ አሁን 3 ደቂቃ ነው አይደል የሰጠው። ቀለል ያለችዋን ኦልሞስት 1 ደቂቃ 2 ደቂቃ ፈጅ ሞልታችሁ ስትሄዱ የነዛን ተርፍ ታይም ምን እያደረጋችሁ ነው? ለከባዱ ትምህርት እያከማቻችሁ ነው ማለት ነው ታይሙ ላይ። በዚህ አይነት ሜትድ ቀድማችሁ ትጨርሳላችሁ። ኦልሞስት 3 ሰዓት ከተሰጣችሁ ሂሳብ ራሱ 2 ሰዓት ላይ ሙሉ ጨርሳችኋል። ከዛ ከባዱ መፍለጥ ትጀምራላችሁ ማለት ነው። ሌላውም ትምህርት ላይ ባዮሎጂ ላይ ምንም ላይም ቢሆን ኬሚስትሪ ላይም ቀላሉን ቶሎ ስትጨርሱ ብዙ ታይም እንደውም በጣም ብዙ ታይም ይተርፋችኋል። በዚህ አይነት ሜትድ ተጠቀሙ። ከባዱን መልታችሁ ለፉ በግምት ቀላሉን ስሩና ወደ መጨረሻ ከባዱን ምን አድርጉ ስሩ። እንግዲህ ይህንን ካደረጋችሁ በአራተኛ ነገር ምንድነው የምናደርገው? እነዚህ ነገሮች በምትዘሉበት ጊዜ ጥያቄ ሳትሞሉ አትለፉ። ማለት መልስ ሳትሞሉ አትለፉ። መልስ ሳይሞሉ እያለፉ በጣም ብዙ ተማሪ ይዘበራረቅባቸዋል። መልስ ሳይሞሉ ያልፉትና ከዛ ሌላውን ጥያቄ ሰርተው ሲመለሱ ተሳስተው እዛው ጋር ይሞሉታል። ለምሳሌ 3ኛውን አይደል ይዘለሉት እንበል። 3ኛውን ሲዘሉት ተመልሰው የአራተኛውን ጥያቄ መልሱን 3ኛ ላይ ይመሉታል። ለምንድን ነው? ፈተና ላይ ስላላችሁ ምንም በቃ ኮንትሮል የላችሁ። ትኩረት ልስጥ እንኳን ብትሉ ፈተና ስለሆነ ይከብዳልና ምን ማድረግ አለባችሁ? መልሱን እውነትም ሆነ ትክክልም ሆነ አልሆነም ሞልታችሁ ትለፉት፣ እንዳትሳሳቱ ማለት ነው። አብዛኛው ልክ መጨረሻ ላይ ሲደርስ 60 ጥያቄ አይደል ያለው። ለምሳሌ ልክ 59ኛ ሲሆንበት የሽቱ ላይ ያለው 60 ጥያቄ ነው። እሱ ይሞላው እስከ 59 ነው። ከእንደገና ፍለጋ ይገባል ደንግጦ። ከእንደገና ወደ 30-20 ጥያቄ ወይም 40 ጥያቄ ሙሉ እየሰረዘ መስራት ማስተካከል ሌላ ነገር ውስጥ ነው የሚገቡ። በዚህ አይነት ሜትድ በጣም ብዙ ሰዎች የሾቁ ስለማቅ ስላሉ የደረሰባቸውም ስላሉ በእንደዚህ ነገር መጠንቀቅ አለባችሁ። ስለዚህ ምን ታረጋላችሁ? ሽቱ ላይ አክባችሁ ወይንም ኮምፒውተር ላይ የምትፈተኑ ደግሞ ምን ታረጋላችሁ? ኖርማል ወረቀት ላይ 28ኛ ወይንም 24ኛ ጥያቄ ምናምን ወይ 3ኛ ጥያቄ በሉና ዝም ብላችሁ ጽፋችሁ መልሱን ግን እዛ ላይ ሽቱ ላይ አንሰር ሽቱ ላይ ሞልታችሁ እለፉ። ከዛ በኋላ መጨረሻ ሲተርፋችሁ ደግሞ ወታችሁ እንትን ትላላችሁ። ባይበቃችሁ እንኳን ማለት ነው ታይም ባይበቃችሁ እንኳን ቢወሰድ ኦልሬዲ ሞልታችኋል። ስለዚህ ኖርማል ነገር ነው ማለት ነው። እንግዲህ በአምስተኛ በተለይ ምንባብ ላይ በተለይ እንግሊዘኛ ላይ እንደዚህ ሶሻል ተማሪዎች ደግሞ ሂስትሪ ላይ እንደዚህ ስነ ዜጋ ምናምን አሉ አይደለ ትምህርቶች ሲቪክስ ምናምን በጣም እንደዚህ ንባብ የሚበዛቸውን ነገሮች ዝለሉ። በተለይ ፓራግራፍ ዝለሉትና ዝም ብላችሁ ሙሉትና እንደቀድም እንዳልኳችሁ መልሱ ዝም ብላችሁ ሙሉትና መጀመሪያ ላይ ከመጣላችሁ መሀል ላይም ከመጣ ዘለሉት፣ መጀመሪያም ከመጣ ዘለሉት፣ መጨረሻ ከመጣ ሰየው ገላገላችሁ ማለት። መጀመሪያ ላይ ከመጣ ፓራግራፉን ዝም ብላችሁ በግምት 10 ጥያቄ ከሆነ ዝም ብላችሁ ሙሉትና ለፉት። ከዛ ሌላውን ሰርታችሁ ሲጨርሱ ተመለሳችሁ ሙሉ። ምክንያቱም ታይም በጣም ይበላል። ጊዜ ከተበላባችሁ ማለት ደግሞ መስራት የምትችሉትን ሳሰሩ ነው የምታልፉት ማለት ነው። መጨረሻ ላይ ትነጠቃላችሁ። ስለዚህ ይህንን ነገር ለመከላከል በጣም ብዙ ሰው ደግሞ የሚሾቅበት ምክንያት በዚህ የተነሳ ነው። ስለዚህ ምን ማድረግ አለባችሁ? ዘላችሁ እሱን ወደ መጨረሻ መስራት አለባችሁ ማለት ነው። እንዲሁም ደግሞ እንደዚህ በጣም ንባብ ያላቸው እንደ ሂስትሪ፣ ሲቪክስ ምናምን ላይ ያሉ ደግሞ ንባብ ያላቸው ብዙ ጥያቄው ራሱ ኖት የሚሆንበት አጋጣሚ አለ እና እነሱ ላይ ዝም ብላችሁ ቁጭ ብላችሁ ስራዬ ብላችሁ አታንብቡ። ዝም ብላችሁ ከላዩትና ብዙ ከሆነ ለፉት፣ በኋላ ላይ ታነቡታላችሁ። ችግር የለውም ታይም ስለሚተርፋችሁ ማለት ነው። ስለዚህ ወደ መጨረሻ አድርጉ ማለት ነው። ምንባብና ይሄ ንባብ ምናምን የሚበዙ ነገሮችን ወደ መጨረሻ እነሱን ምን አድርጓቸው። ምክንያቱም ታይም ስለሚተርፋችሁ ተመለሳችሁ ትሰራላችሁ። ኦልሬዲ ኮንፊደንሳችሁን ከፍ ስለሚል ወዲያው ጧት አድርጉታላችሁ ማለት ነው። ማታቁት ጥያቄ ምናምን ሲገጥማችሁ በጣም እንደዚህ አንብባችሁት ማታቁት ሙሉ የምታቁትን ሰራችሁ ቀርማችሁ ማታቁት ጋር ልክ ስትመለሱ ማታቁት ጥያቄ ከገጠማችሁ እንግዲህ ኦልሞስት መልሱን አይደለም የምትፈልጉት። ከአማራጮች 4 አማራጮች አሉ። ከአራቱም እንግዲህ 25% አላቸው። በአብዛኛውን ጊዜ በጣም አወዛጋቢ ናቸው። በተለይ ናሽናል ኤግዛም ላይ የሚመጡ ምርጫዎች በጣም አወዛጋቢ ናቸው። ስለዚህ ስታዩዋቸው መልሱን ከመፈለግ ይልቅ መልሱን በጣም ያወዛግብ ከሆነ መልሱን ከመፈለግ ይልቅ መልስ የማይሆነውን እያጠፋችሁ ሂዱ። ለምሳሌ ዲ ካልሆነ መልሱ እዚህ ጋር ዲን አጥፉት። ስለዚህ 3 አማራጭ ቀረላችሁ ማለት ነው። ከቻላችሁ ደግሞ የማይሆነውን ደግሞ ሲ ከማይሆን ከሆነ ወይ ቢ የማይሆን ከሆነ ቢን ታጠፋላችሁ። ስለዚህ 2 አማራጭ ይገጥማችኋል ማለት ነው። ወይ ኤ ወይ ሲ፣ ከሁለት አንዱ።
ስለዚህ አማራጫችሁን እንደዚህ እያጠፋችሁ መልሱን ከማፈለግ ይልቅ መልስ የማይሆነውን እያጠፋችሁ በዚህ አይነት ሜትድም ተጠቀሙ። ጥሩ ያካሄድ ዘዴ ስለሆነ በሱ አይነት ሜትድም ተጠቀሙ። አማራጫችሁን ከፍ ስለሚያደርግ ማለት ነው። እንደዚህ ሂሳብ ምናምን ፊዚክስ ምናምን ካልኩሌሽን ላይ የሚበዛ ነገር ደግሞ ከሆነ ካልኩሌት ስታደርጉ ዳይሬክት የሆነ መልስ ካላገኛችሁ በተለይ ይሄ ፖዚቲቭ ሆኖ መልሱ እዛ ጋር ኔጌቲቭ ምናምን ካለ ልክ እንደዛ ያጠፋችሁ ማለት ነው። ከያዛችሁት ቁጥር ጋር ደግሞ ከመጣላችሁ መልስ ጋር የማይቀራረቡ መልሶች ካሉ ደግሞ እነሱንም እያጠፋችሁ። ስለዚህ ይሄንን ካየን ደግሞ በመጨረሻ ነገር ምንድነው ልክ ፈተናው ከጨረሳችሁ በኋላ መልሳችሁን ክሮስ ቼክ ማድረግ እንዳትረሱ። ሽታችሁን ቼክ ማድረግ እንዳትረሱ። አንዳንድ በጣም ኖርማል የሆኑ ስህተቶች ግን ሙሉ ግሬድ የሚያሳጧችሁ ነገሮች አሉ። በጣም ስህተት የሆኑ ማለት ነው። ቅድም እንዳልኳችሁ ተሳስታችሁ ልትሞሉ ትችላላችሁ። ስለዚህ የማስተካከል ቻንስ ሊኖራችሁ ይችላል። ስማችሁን ልትሳሳቱ ትችላላችሁ። ኖርማል ኦርዲናሪ የተባሉ ስህተቶች ግን በኋላ ግን ብዙ ዋጋ የሚያስከፍሏችሁ ስህተቶች ስለሚኖሩ እያንዳንዷን ነገር ቼክ ማድረግ እንዳትረሱ ማለት ነው። ስለዚህ እነዚህ ነገሮች በስርዓት ከተከተላችሁ በእርግጠኝነት ጥሩ ውጤት ማምጣታችሁ ማይቀር ነገር ነው። ስለዚህ በእንደዚህ አይነት መንገድ ራሳችሁን ካሁኔው አለማምዱ። ከገባችሁም በኋላ እነዚህ ነገሮች በደንብ ተጠቀሟቸው ማለት ነው። እንግዲህ ለዛሬው የያዝነው ቪዲዮ ይሄንን ይመስላል። የሚቀጥለው ቪዲዮ ደግሞ ተጨማሪ ነገር ያስፈልጋችኋል ካልኩ እመሰራላችሁ ይሆናል። እንግዲህ በዛሬው ቪዲዮ ያዝንላችሁ ይህንን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ላለው እንዲሁም ደግሞ መልካም ፈተና። ቻው ቻው።